በትግራይ ያሉት ሁኔታዎች ምን ይመስላሉ የሚል ጥያቄዎች ተነስተዋል። እሱ ላይ አጠር ያሉ ሐሳቦችን መረጃዎችን ማቅረብ እቀጥላለሁ። እንግዲህ ባለፉት 2 ቀናት ማስተያየት ስላልሰጠው ነው የተለያዩ አስተያየቶች ያየሁት። በትግራይ ተባብሶ የቀጠለው ቀውስ በቀውስ ላይ ቀውስ እየተደረበ የሄደው የትግራይ ክልል በአሁኑ ሰዓት ወደ ፍጹም አደገኛ ሁኔታ እያመራ ያለበት ደረጃ ላይ እንገኛለን። መረጃዎች እንደሚያመላክቱት በትግራይ ክልል ዋና ከተማ መቀሌን ጨምሮ የተለያዩ አካባቢዎች በታጣቂዎች ዘንድ ለተቃውሞ አደባባይ በወጡ አካላት ከተቃውሞን ባሻገር መንገድ መዝጋት የተለያዩ ነገሮች አስከፊ ደረጃ መድረሳቸውን እየተመለከትን ነው። አሁን ስቱዲዮ ከገባው በኋላ ከታማኝ ምንጮች እየደረሰኝ ያለው መረጃ ከዛ ጋር የተሳሰረ ነው። የሆነ ሆኖ እንግዲህ ምንድነው የሆነው? ትላንትና ሰኞ ማለት ነው ጥቅምት 3 የአርሚ 22 የሚባለው ከጠዋት ጀምሮ በመቀሌ ውስጥ የሚገኙ ዋነኛ መንገዶችን ወጥቶ ነበረ። እንዲሁም ቅሬታቸው የጊዜ አስተዳደሩ ፕሬዝዳንት ጽህፈት ቤት ድረስ በመሄድ አሰምተዋል። በር እንትን እስከ መዝጋት የአሉላ አባ ነጋን ኤርፖርትም መንገድ እስከ መዝጋት ደርሰው ነበር። ይሄ በብዛት የተገለጸ ስለሆነ እንደ አዲስ የምትሰሙት አይደለም። ይሄ ነገር ዛሬም ቀጥሏል። ዛሬም ቀጥሎ ማክሰኞ ጥቅምት 4 ማለት ነው በማዕከላዊ ትግራይ ዞን በሚገኘው ነበለት አካባቢ መናኸሪያ እና መንገዱን ዘግተውታል። በምስራቅ ትግራይ ይሄ በማዕከላዊ ትግራይ ነው። ከእንደገና ተጠናክሮ በመቀጠል በምስራቅ ትግራይ ሐውዜንም አካባቢ ዛሬ እስከ ረፋዱ ድረስ ተመሳሳይ የተቃውሞ እንቅስቃሴዎች ተጀምረው መቋረጣቸውን ነው እየሰማን ያለነው። አንዳንድ ቦታዎች እንደቀጠሉ ነው። የተቃውሞ ሰልፈኞቹ ያነሷቸው ጥያቄዎች አሉ። ከደሞዝ ጋር ተያይዞ ያነሱት አለ፣ ከጥቅማ ጥቅም ጋር ተያይዞ ያነሱት አለ፣ ከሰላምን እንፈልጋለን የሚል ጥያቄም በመፈክሮቻቸው ላይ ያነሱት አለ። አስተዳደሩ እንዲሰማን እንጠይቃለን ብለው ያነሷቸው ጥያቄዎች አሉና በመፈክር ደረጃ ደንብ ልብስ ለብሰው ያሰሟቸው የያዟቸው መፈክሮች አሉ። የደሞዝ ጥያቄን የተመሰለቱ መፈክሮች፣ የጥቅማ ጥቅም ጥያቄን የተመለከቱ መፈክሮች፣ የተሰዉ አባላት ወይም እነሱ የተሰዉ የሚሏቸው በጦርነት የሞቱ ሰዎች የአባላት የደሞዝ ጥያቄን አንስተዋል። ሰላም ፈልጋለን የሚልም አንስተዋል። እንዲሁም በሌላ መፈክራቸው የሰራዊቱን ጥያቄ መመለስ የማይችል የህዝብን ጥያቄ መመለስ አይችልም የሚል መፈክርም ይዘዋል። ስለዚህ ለኛ ጥያቄ ካልመለስክ ለህዝብ ጥያቄ መመለስ አትችልም፣ እንግዲህ መጨረሻው ምን ይሆን የሚለውን ልናየው የምንችለው ነው። እንግዲህ በዋናነት ከደሞዝ ጋር ተያይዞ የተነሱ የደሞዝ ልዩነት ነው አንዱ የተነሳው። ትንሽ ክሊር እንድትሆኑ ማለት ከጭብጥ አንፃር እየተነሳ ያለው ማለት ነው። የደሞዝ ልዩነት እንግዲህ ምንድነው? ይሄ ታጣቂው ኃይል በተለያየ ስብጥር ነው ታጣቂው። ቲዲኤፍ በሚል ድሮ ትግራይ ዲፌንስ ፎርስ ብሎ አሁን ቲዲኤፍ የሚባል የለም። በነገራችን ላይ የተለያየ ስብጥር ስለገባ ያ ስብጥር የተለያየ ደሞዝ ክፍያ ነው ያለው። ስለዚህ በዛ ደሞዝ ክፍያ ጋር ተያይዞ ለአንደኛው በሚከፈለው አለ፣ ሌላኛው የማይከፈል አለ። ዝርዝሩን እመጣለሁ። ከኢትዮጵያ መከላከያ የነበሩ የገቡ አሉ፣ ከልዩ ኃይል የገቡ አሉ፣ ከፌደራል ፖሊስ የገቡ አሉ፣ ከክልሉ ፖሊስ የገቡ አሉ። በተቃራኒው ደግሞ የትግራይ ጦርነት ተብሎ የሚባለው ሲጀመር የገቡ አሉ በ2013 እና 14 ማለት። ስለዚህ እዛ ጋር የተፈጠረ ልዩነቶችም አሉ። ዝርዝር ነገሮች እናነሳለን። ምናልባት በቅርብ ሰዓት የደረሱኝ መረጃዎች የሚያሳዩት ነገር ያው ጸጥታ ሁኔታው
የተባባሰ መሄዱን የሚያመላክት ነው። ይሄ የጽንፈኛው የቲፒኤልኤፍ ቡድን ባዱ ገዶም ላይ የጀመሩት እነዚህ ታጣቂዎቹ እንቅስቃሴ ወደ ተለያየ ግንባሮች እና አርሚዎች የመስፋፋት አዝማሚያ ማሳየቱን የሚያሳይ ነው። ቀደም እንዳነሳሁት ጥቅምት 4 ዛሬ ማለት ነው በምስራቅ ግንባር ውቅሮ፣ ሐውዜን፣ ነበለት፣ አዲግራትና ዙሪያው የተሰማሩ የአርሚ 33 የጀመረው አርሚ 22 ነበር እንደምታስታውሱት። አሁን አርሚ 33 አርሚ 92 እና አርሚ 15 ታጣቂዎች እንዲሁም በአጉላ ማሰልጠኛ ካምፕ የሚገኙ ሰልጣኞች መንገድ በመዝጋት የተቃውሞ ሰልፍ እያካሄዱ መሆኑን በተጨማሪም አርሚ 50 እና አርሚ 60 ታጣቂዎች ዘንድ ተመሳሳይ ፍላጎት መቀስቀሱን የታየበት ሁኔታ ነው ያለው። የተከሰተውን የተቃውሞ እንቅስቃሴ ለማርገብ የአርሚ የኮር የክፍለ ጦር አመራሮች ጥረት እያደረጉ ቢሆንም በታጣቂ ቡድን ዘንድ ታጣቂዎቹ ተሰሚነት ባለማግኘታቸው ከቁጥጥራቸው ውጪ እየወጣ መሆኑን ከዚህ ምክንያት ከፍተኛ አመራሮች ጣልቃ እየገቡ ወይም እንዲገቡ እየጠየቁ መሆኑን ነው መረጃዎች የሚያመላክቱት። ከዚህ በተጨማሪም የቡድኑ ከፍተኛ አመራሮች ተቃውሞውን ለማርገብ ለአስተባባሪዎቹን ሎቢ እያደረጉ በሚስጥር ገንዘብ በመስጠት ጥረት እያደረጉ ቢሆንም በአንዳንድ የታጣቂ አመራሮች ዘንድ የተቃውሞውን ለማርገብ የኃይል አማራጭ የመጠቀም ፍላጎት እንዳለ ይሄ የኃይል አማራጭ እስከ እስር ድረስ የሚሄድ ማለት ነው። ይሄን ጉዳይ ያስተባበሩ ምን ያሉት ሰዎችን እንዲታሰሩ እስከ መወሰን የሚሄዱ ነገሮች ናቸው ያሉት። ይሄ የህወሓት ጽንፈኛ ቡድን ከፍተኛ አመራሮች የታጣቂው የተቃውሞ እንቅስቃሴ መጠናከርን በመስጋት እንግዲህ በተለይ በተቃውሞ የፌደራል መንግስት ከስራ የታገዱ የታጣቂ ቡድኑ የቀድሞ አመራሮችና የስምረት ፓርቲ አመራሮች እንዳሉበት በማንሳት አጀንዳ ለማስቀየር በኋላ አነሳዋለሁ ብዬ ነው። አሁን ምንድነው የጦስ ዶሮ ፈል እየጀመሩ ይሄን እያደረጉ ያሉት ስምረቶች ናቸው። ይሄን ያደረጉት የቀድሞ ቲዲኤፍ ውስጥ ያሉ ጀነራሎች ናቸው። ይሄን እያስተባበረ ያለው ጻድቃን ነው ምናምን የሚል ነገር የሚያነሱ ሰዎችም አሉ። በማንሳት አጀንዳ ለማስቀየር ኢቭን ፌደራል መንግስቱም ዋነኛ ተባባሪ ነው የሚል በመንገር ታጣቂውን ማስፈራራት ነገሮች እንዳሉ ነው የሰማን ያለ ነው። እንግዲህ የተቃውሞ እንቅስቃሴውን ተከትሎ የታጣቂ ቡድኑ አመራሮች የጦር መሳሪያ መጋዘኖች ላይ ዘረፋ እንዳይካሄድ ያካሄዱም አሉ። ወደ ሐራ መሬት የመውጣት እንቅስቃሴ ወደ ነፃ መሬት የመውጣት እንቅስቃሴም እንዳለ እየታየ ነው ያለው። አንዳንዶቹ ጥለው ወደ ነፃ መሬት ወደሚባለው የመሄድ ዝንባሌዎች አሉ። ይሄ እንግዲህ በጥቅሉ የታዩት ነገሮች ናቸው። ይሄ ወዴት ያመራል የሚለው ወዴት ያመራል ምንድነው ሊሆን የሚችለው የሚል ጥያቄ የሚያስነሳ ነው። እውነት ለመናገር የኔን አስተያየት የሰጧችሁ ሄደው በሁለት መንገድ ነው ያየሁት። በጥርጣሬ የሚያየውት አለ። አንዳንድ ሰዎች ጋርም ስናወራ ነበረ። ኤንድ ደግሞ ሪል የሆነ ከነባራዊ እውነታ ችግሮች የሚመነጭም አለ። ስለዚህ ሁለቱንም ውሰዱልኝ ለኔ። በጥርጣሬ የማያቸው ነገሮች አሉ። እሱንም ውሰዱልኝ፣ ከግምት ከተቱልኝ። ግን ደግሞ ተጨባጭ ይሄ መሬት ላይ ያለው ምስኪኑ ታጣቂ ደግሞ ከብሶቱ ከምሬቱ የሚመነጭ ነገሮች አሉ። ስለዚህ ሁለት ገጽታ እንዳለው የኔን አስተያየት ለጠይቃችሁን ሰዎች ሁለት ገጽታ ነው የምመለከተው። ብዙ ጊዜ እንደዚህ አልወድም። ይሄኛውም ይሆናል ይሄኛውም ይሆናል ምን ይሄ አጠቃቀስኩ ደስ አይለኝም ከልብ ለመናገር። በቃ አንደኛውን ተናግሬ ብሳሳት እመርጣለሁ። ብዙ ጊዜ እጣላለሁ ከቅርብ ሰዎችም ጋር። ግን በቃ ለዛሬ እንደዛ ወሰዱልኝ። ቱሳይ ሁለት ወገን እንዳለው ነው ማየው። ምን ማለት ነው ሁለት ወገን?
አንደኛው ወገን ራሱ ቲፒኤልኤፍ አቀጣጥሎት ሊሆን ይችላል የሚል ስጋት አለኝ። የሃርድኮሩ የነ ፈትለወርቅ ቡድን አቀጣጥሎት ሊሆን ይችላል የሚል ጥርጣሬ አለኝ። ይሄ አንዱ ገጽታ ይሄ ስለሆነ ማለት ነው። ለምን የሚል ጥያቄ ማብሬም ለመልስ ለመመለስ አስቤያለሁ። ለምንድነው የነፈትለወርቅ ቡድን ከጀርባ ሆኖ ክብሪት እየለኮሰ ኢግናይት እያደረገ ሊሄድ የሚችልበት ሴናሪዮ የለም ወይ? አለ ብዬ ስላሰብኩ ማለት ነው። አንደኛ ይሄ ቡድን የሚንቀሳቀሰው በሻቢያ ነው። የሻቢያ ትእዛዝ አለ ማለት ነው። ይሄ ቡድን በሻቢያ ይንቀሳቀሳል ማለት ሻቢያ ግልጽ አቋሙን አስቀምጧል። ኢሳያስ መንግስት በአስቸኳይ ጦርነት ውስጥ ግቡ የሚል ትእዛዝ ሰጥቷቸዋል። ቅሌን ጨርቄን ሳትሉ ትግራይ ወደ ጦርነት ትግባ የሚል ትእዛዝ ሰጥቷል። ምንድነው የምትንደፋደፉት ብሏቸዋል። እነሱ ደግሞ ሻቢያ እንደ ደንቃራ እያዩት ያሉት ጀነራል ታደሰ ወረደ ነው። ወላዋይ ነው እያሉት ሁለት ቦታ ነው እየረገጠ ያለው እያሉ አዲስ አበባ ይመጣል፣ ተሳስቆ ምን ብሎ ይሄዳል፣ መቀሌ ይመጣል፣ ሌላ ነገር ይናገራል። የሚታመን ሰው አይደለም ታደሰ ወረደ። ሶ ሪሙቭ አርጉት ብለው ነው እያሉ ያሉት። ሶ ጀነራል ታደሰ ወረደን ለመጠራረግ አንዱ አቅጣጫ ይሄ አቅጣጫ ነው። የራሳቸውን ታጣቂ ኃይል እውነት ችግር ያለበት መለሳለሁ ብያቸዋለሁ። ሪል ችግር ያለበት አለ፣ ድብቅ ተልኮ ያለው አለ። ያ ድብቅ ተልኮ ያለው ሞቢላይዝ አርጎት ሊሆን ይችላል። ሶ ይሄ ገጽታው ነው ዝግ አድርጌ ያላስበው። ጦርነትን በአስቸኳይ ለመጀመር ማለት ነው። በኋላ እንሰማለን ዳዊት ከበደ ካልደፈረሰ አይጠራም የሚል የፖለቲከኞችም ጀነራሎችም አለ ብለዋል። እኔ አይደለም ዳዊት ከበደ ነው ያለው፣ የትግራይ ተወላጁ ማለት ነው። ካልደፈረሰ አይጠራም የሚሉ ሰዎች አሉ ብለዋል እዛ ውስጥ። ስለዚህ በጊዜ የለንም እሳቤ ጦርነቱን ለማስጀመር ታጣቂው ኃይልን መነካካት፣ ቁስሉን መነካካት አለባቸው። አብዛኛው ያ ደግሞ ታጣቂ ውስጥ በአመራር በምን ያለው የህወሓት አባል ነው፣ የህወሓት አባላቶች ናቸው። ሶ አንዱ ሴናሪዮ ነው እየነገርኳቸው ያለሁት። ቲፒኤልኤፍ ሁለተኛ የተነገረው ከሻቢያ የፕሪቶሪያ ስምምነትን ሙሉ ለሙሉ አፍርስ ነው የተባለው። እነሱም ይፈልጉታል እንዲፈርስ። ነፈትለወርቅ ኖ ሞር ፕሪቶሪያ እየተባለ እንዲባል ይፈልጋሉ። አፍርስ ብሏቸዋል ሻቢያ። ሶ ማፍረሻው መንገድ ታደሰ ወረደን በማንሳት ነው። ጀነራል ታደሰ ወረደን ማንሳት ቢኮዝ ዳዊትም ሲናገር ሰምቻለሁ በፌደራል መንግስቱና በትግራይ መካከል ያለው ሪሌሽንሺፕ አንዱ ገመድ ጀነራል ታደሰ ወረደ ነው። ከነምኑም ጀነራል ታደሰ ከነምኑም ማለት ነው። ገመዷ እሱ ናት። የፕሪቶሪያ ስምምነት ማስፈጸሚያ ገመዷ ማለት ነው። ባለፈውም ጀነራል ታደሰ ወረደን ሲቆጣው ነው ያያችሁት። እንዳያችሁት ጠቅላይ ሚኒስትሩ ተቆጥቶ ነው ይላከው። ያ ደግሞ አደባባይ እውነታ ነው፣ የታየው እውነታ ነው። አትሊስት እኔ ያው መባረር አለበት ነው ከሚያስቡት ሰዎች ነኝ።
ከቴዎድሮስ አስፋ ጋር እንደምንለያይ ባለፈው አንስቻለሁ። ግን is a ኮኔክተር ነው ታደሰ ወረደ። ያው ስልጣኑን መጠበቅ ይፈልጋል እንደምታውቁት። ስልጣን ጥመኛም ነው፣ ተለዋዋጭ ባህሪም ነው ያለው። ስለዚህ እንዲህ ነው የሚልባቸው፣ እየዋለለባቸው ነው። ዘጋ ሲሄድ ጦርነት ዘራፍ፣ ከዚህ በኋላ አማራጩ ምናምን የሚላቸዋል። ትንሽ ደግሞ ሁኔታዎች ሲያይ አይ ፌደራል መንግስቱ ምናምን ይላቸዋል። ኢቭን ሰራዊቱን እኔ ምን ላርግ ደሞዝ እኮ ያልከፈልኳችሁ ፌደራል መንግስቱ በጀት ስላለቀቀልኝ ነው ይላል፣ ወዘተ ማለት so he play both game። ሁለቱም ጋር ነው የሚጫወተው። so አንደኛው አንግል ወይም ሴናሪዮ ቲፒኤልኤፍ ይሄንን ንቅናቄ ሊፈልገው የሚችልበት ሁኔታ ነው የሚታየው። የነፈትለ ወርቅ ቡድን ማለት ነው። ሻቢያ ስላዘዘ ፕሪቶሪያ ስምምነትን ለማፍረስ ሙሉ ለሙሉ አስተዳደሩን ለመቆጣጠር ምናልባት ከተቆጣጠሩ ኖ ሞር ጀነራል ታደሰ ወረደ አያስፈልግ ዩዝለስ ነው የሚሆነው። ከዛ በኋላ ፕሮባብሊ ምክትል ጠቅላይ ፕሬዝዳንቱን አማኑኤልን አምጥተው ፑፔት አሻንጉሊት ስለሆነ ካራክተሩ ምሱ ስለሆነ እየደፈቁ እየሰደቡ አንተ እናቃለን እኮ የጦርነቱ ጊዜ ተደብቀ ጥሻ ስር ተደብቀ አልነበር ማናቀ መሰለ እያሉ ያሸማቀቁት የፈለገውን ነገር ትእዛዝ ሰጥቻለሁ እያለ እንዲፈጽም አማኑኤል የሚባል አሻንጉሊት ይፈልጋል። ባይ ዘ ወይ አማኑኤል ኢዝ ቲፒካል አሻንጉሊት። ደንበኛ ፑፔት ማለት አማኑኤል ነው። ያስፈራሩ ምን ይያሉ አንተ ቤት ትጥቅል ላይ ነበር ድሮም ትግል ላይ አልነበርክ ምናምን ይያሉ የፈለጉትን ነገር የሚፈጽሙበት አማኑኤል ነው በነገራችን። ሶ አማኑኤል አሰፋን ማምጣት ይፈልጋሉ በታደሰ ምንድን። ይሄን ደግሞ ሻቢያ ይፈልገዋል። ተውት ይሄ አድዋ ምናምን ኮንሴፕት ለጊዜው ልተውና ማለት ነው። ስለዚህ በአንድ በኩል ቲፒኤልኤፎች ከሻቢያ ጋር በደረሳቸው ትእዛዝ ይሄ የጊዜያዊ አስተዳደሩ ማፍረስ፣ ፕሪቶሪያ ስምምነትን ማፍረስ፣ ታደሰ ወረደን ማባረር፣ እነሱ ሙሉ ለሙሉ መቆጣጠር አስተዳደሩን ኖሞር ከፌደራል ጋር ግንኙነት የሚለውን መቁረጥ ይፈልጋሉ። ሶ the easiest መንገዱ ከዚህ ከታጣቂው የራሳቸው ማህበራዊ መሰረት ካለበት ብሶት ካለበት ብሶቱን ያራገቡለት ማስወጣት ነው። ይሄ አንደኛው ነው። ሁለተኛ ሴናሪዮ ግን አለ። ሁለተኛው ሴናሪዮ ምንድነው? ከልብ ከምር የተሰቃዩ ታጣቂዎች አሉ። ብሶት የወለዳቸው ታጣቂዎች አሉ። እሱን ደግሞ መርሳት አያስፈልግም። በጣም ብሶት ውስጥ ላይፍ የከበዳቸው ድንብርብሩ የወጣባቸው ላይፍ በተለይ ወጣትነት ከባድ ነው። የካምፒዮት ግራ ያጋባቸው የምትሰጣቸው ገንዘብ እስከ 4000 ነው እየሰማ ያለውት ባለው ሁኔታ ብዙ ልቀት መስጊድ የማያስችል የሆነባቸው በርካታ በሺዎች ወጣቶች አሉ። ሶ በቀላሉ ክብሪት ጭረህ ልታቀጣጥለው ምችል ሪል የሆነ ጥያቄዎች ያላቸው አካላቶች አሉ ማለት ነው። አካላቸው ጉዳት ደርሶ ተስፋቸው የተሟጠጡ አካላቶች አሉ። ተስፋቸው የተሟጠጠ አንዳንዶቹም በጣም በሚያስደነግጥ መልኩ ማህበረሰባዊ ልላል ኦፍ ኮርስ ማህበረሰባዊ ማለት አልችልም ህውሃታዊና በአንዳንድ መልኩ በቃ በጣም ኤክስትሪም መገለል ይደረሰባቸው አንድ ወዲ ሻምበል አንድ ቪዲዮ ሲያሳይ ነበር። በጣም የሚዘገንን ቪዲዮ ነው። ምስጋና በጣም መሰግናለሁ ወዲ ሻምበል። እኔ ለሆነ ሰዓት
ካየሁት በኋላ አቁሜ በጣም በቃ ሪሊ ምንድነው ቪዲዮ አንድ የሆነ ሰው ከውጪ ይመጣል ወይ ምናምን ገንዘብ አለው ከውጪ የመጣ ሰው ነው ድሮ የሚያውቃቸው ጓደኞቹ ናቸው ይሄ ወጣቱ የመጣው ገንዘብ ያለው ማለት ነው እነዛ ልጆች በትግራይ ጦርነት ወቅት ታጣቂ ሆነው ቲዲኤፍ ምናምን ይባለው ሆነው ከሱ አካል ጉዳት ደርሶባቸው የወጡ ሰዎች ናቸው እና ይሄ ወንድማቸው ወይ ጓደኛቸው ኑ ልጋብዛችሁ አትሊስት ትንሽ ደስ እንዲላቸው ልጋብዛችሁ ብሎ ሆቴል ይዟቸው ይሄዳል ሆቴሉን ስሙም ይጠራል ሲጠራ በሩ ላይ ጥበቃው መታወቂያውን የሆነ ነገር ይጠያይቀውና ላንተ ተፈቅዷል ለነሱ ግን አይፈቀድም ቪዲዮ ይታያል በነገራችን ላንተ ተፈቅዶላል ለነሱ ግን የትም ቦታ እንዲገቡ አልተፈቀደም ይረብሻሉ ምን ይላሉ ባህሪያቸው ጥሩ አይደለም ስነንጓራቸው ምናምን ተብሎ እነዚህ ሰዎች እኮ የሆነ መነሻው ምንም ይሁን ምን ሙቱ ለዛ ህዝብ እንደዚህ ምናምን ተቀስቅሰው ሄደው እኮ እግራቸውን እጃቸውን ያጡ ሰዎች ናቸው አይናቸውን ያጡ ሰዎች ናቸው ለይታም አይፈለጉም በነገራችን ለይታም ያደበዝዛሉ እኔ ይሄን አይቼ እነዚህ ሰዎች የጭካኔያቸው ደረጃ የት ነው ዘበኛው ትእዛዝ ተሰጥቶኝ ነው አለቃዬ ትእዛዝ ተሰጥቶኝ ነው ያ ደግሞ ቤት በብዛት የህወሓት ፖለቲከኞች የሚመገቡበት ቤት ነው ትንሽ ጠፈፍ ያለ ቤት ነው ንጹህ ቤት ነው ሆቴሉ እኔ አይደለም ማለት ስቶሪ ፈጥሬ አይደለም በቪዲዮ ያሳየው ወዲ ሻምበል በቪዲዮ ያሳየው ይሄ ኤኮ ከባድ ነው አይነው እዚህ ውስጥ መናገር እንዲያስደርጋል ነበር ልተው ባለስልጣናት የሚበሉበት የሚመገቡበት ቤት አይፈቀደላቸውም ለነሱ ሶ ክላስ ተፈጥሮ ኒው ክላስ ተፈጥሯል አዲስ ክላስ አለ እዛ ሁሉም እንስሳት እኩል ናቸው አንዳንዶቹ የበለጠ እኩል ናቸው የሚል አኒማል ፋርም የሚባል ክላስ ተፈጥሯል ትግራይ አኒማል የእንስሳት ድር ሆናለች በነገራችን የኦርዌል አኒማል ፋርም ትግራይ ነው ያለው አኒማል ቲፒካል አኒማል ፋርም ናፖሊዮኖች አሉ የናፖሊዮን ውሾች አሉ እነዚህ ፈረሶቹ አሉ አህዮቹ አሉ በጣም ይገርም ዶሮዎቹ አሉ ተናካሾቹ ውሾች አሉ እንዴት እንደመጣልኝ አላውቅም አሁን ነው ከጭንቅላት ይመጣልኝ ከምሬ ነው እየተናገርኩ ትግራይ አኒማል ፋርም ሆናለች የኦርዌል አኒማል ፋርም የእንስሳት እድር ሆናለች ትግራይ all animals are equal but some animals are more equal የሚል ኮንሴፕት ያለባት አኒማል ፋርም ሆናለች አሁን የመጣልኝ በነገራችን እነ ቤንጃሚን አሉ እነ ናፖሊዮን አሉ ጥሯቸው ስሞቻቸውን ናፖሊ እነ ምናምን አሉ ህወሓትዬ ለዘላለም ንገስ ምናምን እያለች የምትጨፍራለች ሁለት እግሮች ሁሉ ያሉ እንትናቸው ሁለት እግር ሁሉ ጠላቶቻችን ናቸው አራት እግሮች እኮ ሁሉ እንትናቸው ብለው ዘፈን የሚያወጡ አሉ የሚዘምሩ አሉ የሚናከሱ ውሻዎች አሉ አደገኛ የናፖሊዮን ውሻዎች ጉርጓድ ውስጥ ያደጉ ውሾች አሉ ጉርጓድ ውስጥ ያደጉ ውሾች አሉ ህወሓት ይዞሎ እስራኤል የሚሉ ደግሞ አሉ ሁሌ መፈክር የሚያሰሙ ሶ የእንስሳት እድር አኒማል ፋርም ሆናለች ትግራይ ሶ አኒማል ፋርም ውስጥ በተወሰነ መልኩ ቅሬታ የሚያነሱ ሪል ችግር ያለባቸው አሉ ማለት ነው ለዚህ ነው ባለስልጣናቱ እነ ናፖሊዮን እና በሱ ዙሪያ ያሉት የሚመገቡበት ቦታ ላይ እነዚህ አካል ጉዳት የደረሰባቸው ሰዎች እንዳይገቡ በመመሪያ ነው የተከለከሉት
በመመሪያ የተከለከሉት ያየነው ቪዲዮ እሱ ነው። ሶ ሪል የሆነ ችግሮች አሉ ማለት ነው። የቤት ልጅና ከቤት ውጪም አለ። ይሄ አንዱ ነው። ለዚህ ነው ደብቀን አይ ይሄ ሁሉ ፕሮፓጋንዳ የነ ፈትለወርቅ ነው የነ ምናምን ነው ማለት የማይገባንም ብዬ የማስበው ሁለተኛው ገጽታ የገጽታው ሪል የሆነ ብሶት የወለደው ጦርነት የማይፈልግ ኑሮ ያንገፈገፈው ወጣትነቱ ያለፈበት ያለ ህይወቱ በሙሉ በካምፕ ውስጥ በጣም በጣም አስቀያሚ ነው። እኔ ልንገራችሁ አዲስ ኮምፓሶች የካምፕ ህይወት አይቼዋለሁ። ቢያንስ we are free ቅዳሜና እሑድ ነፃ ነን። መኪና አንዳንዴ ይመደባል ወጣችሁ እንድትመጡ። ከሰኞ እስከ ዓርብ ግን የምትሄዱበት የለም። በቃ ካምፕ ነው። ኦፍ ኮርስ እንደውም ካምፑ ትንሽ ሪላክስ ያደርጋል እንጂ it's a camp። እንደ ካምፕ ላይፍ በጣም ከባድ የለም። አትሊስት የሆነ 9 ወር 10 ወር አይቼዋለሁ የካምፕ ህይወትን የሚሊቴሪ ማለት ነው። ያውም እኔ ሲቪል ነኝ እንደ ወታደሮቹ ጠዋት ተነስቶ የሆነ ነገር አድርጎ ምናምን የሆነ ስራም ከሌለ ሄድና እንጨት ፍለጥ ምናምን መባል ሰው አይደለም። ድረፍት ሰዓት ላይ ሙቪ እንደፈለገ ማየት የምችል ሙዚቃ መስማት የምችል ምናምን አይነት ሰው ነኝ። መደሰቻ ቦታ ካለ መደሰቻ ቦታ የሚሄድ መዝናኛ ቦታዎች የሚሄድ ነው። ግን ስቲል ኢትስ ካምፕ። ሶ ዛሬ የትግራይ ወጣቶች በካምፕ ውስጥ ነው ወጣትነታቸው እያለቀ ያለው። ይሄ ሲያዩት ደግሞ ልዩነት አለ። አንዱ ጸብ እሱ ነው። ምንድነው ጸቡ? የቀድሞ የመከላከያ ሰራዊት አባላት የነበሩ የኢትዮጵያ ወታደሮች የነበሩ እዛ ቲዲኤፍ ደሶኮል ቲዲኤፍ ውስጥ ያሉ የፌደራል ፖሊስ አባላት የነበሩ አሁን እዛ ቲዲኤፍ ውስጥ ያሉ ወይ ደሶኮል ታጣቂ ውስጥ ያሉ የክልሉ ልዩ ኃይል የሚባለው ውስጥ የነበሩ አሁን ቲዲኤፍ ውስጥ ያሉ ለነዚህ አካላቶች ደሞዛቸው ከ2013 ጀምሮ ተከፍሏቸዋል። ተመልከቱ። ከ2013 ጀምሮ ለነዛ ተከፍሏቸዋል ደሞዛቸው። ለነዚህ 2013 እና 2014 ላይ ለገቡት ወጣቶች ወይም አዲስ ኃይሎች ግን ከ2015 ጀምሮ ነው የሰጧቸው ደሞዝ። እዛው ልዩነት አለ ማለት ነው። ኮምፖነንት አለው። አቤረታ ያነሳ ያለውት እውነተኛ ቁጭት፣ እልህ፣ ንዴት፣ የህይወት መዛባት አለ። እርግጠኛው ነው አቤረታ የምናገር። ኢማጂን ምሳሌ እየሰጠው ነው። ምናልባት አብረው ነው ያሉት። አንደኛው ትላንትና መከላከያ ስለነበረ ፌደራል ፖሊስ ስለነበረ ልዩ ኃይል ስለነበረ ከ2013 ጀምሮ ተከፈለው። አቤ ከ2013 ጀምሮ ኦልሞስት አሁን 2018 ነው። አንደኛው ግን 2014 እና 2013 ላይ ስለገባ አዲስ ኃይል ስለሆነ ክፍያ ሲሰጡት ከ2015 ነው የጀመሩት። አንድ ላይ ነው የሞቱት። ማዕረግ የሚባል የለም፣ ምን የሚባል ነገር የለም። እኩል ናቸው። አንድ ቤት ነው የሚኖሩት። ይሄ ነገር የፈጠረው ልዩነት አለ። አንዱ ሰላማዊ ሰልፋቸው ላይ ያነሱት ለምሳሌ እንትናቸው ብናይ ልክ እንደ ሌሎቹ ድጎማ ይሰጠን፣ አድሎ አለ፣ ለ2013 እና 2014 ክፍያ ይሰጠን፣ ለነሱ እንደተሰጣቸው ቤት መስሪያ ቦታ ይሰጠን፣ በጦርነት ለሞቱት ቤተሰቦችም ሆነ መስሪያ ቦታ ይሰጣቸው፣ ህይወት ተመሳቅላቅሎብናል፣ ለአካል ጉዳተኞች ተመሳሳይ ድርጊት ይፈጸም።
የሚል ነገር ያነሱ ነው። ይሄው በቀጥታ ያነሳው ነው። ይሄ ከነሱ ከሚያነሷቸው ነጥቦች ናቸው። አስደንጋጩ ምን መሰለ ሳሚ አቤ፣ በጣም አስደንጋጩ እኔ የመሰለኝ ከምር ታጣቂዎች ነበር የመሰሉኝ። ከምር አሁን ያንሳል ይበዛል ምሬት አለ የለም የሚለውን ልተወውና ከምር ያለ ደሞዝ ያለ ምን ታጥቀው ነፃ የሚያወጡ ዋቴቨር ብቻ የሆነ ነገር ነው መሰለኝ። አሁን እኮ ጉዱ ነው የወጣው። ጉዳቸው ነው የወጣው። ለካ ደሞዝተኛ ናቸው፣ ቅጥረኞች ናቸው። ይሲ ነፃ አውጪ ምናምን የሚባል ነገር የለም ማለት ነው። ህወሓት ታጣቂውን እየከፈለ ነው የሚያኖረው። ፖለቲካ ዓላማ ምናምን የሚባል ነገር የለም። እንዲሆነን አትሊስት አሚን አሁን ፋኖ እንደ ፋኖ የዘረፈ ይበላል ምን ይበላል እንጂ ለፋኖ ደሞዝ የተሰጠው ያለ አይመስለኝም። አለ እንደ ደሞዝ አለው ፋኖ ደሞዝ ከሚዘርፈው ውጪ ለየሰራዊቱ ለየታጣቂው ደሞዝ ይከፍላል ፋኖ። የኦሮሞ ነጻነት ሰራዊት ለታጣቂዎቹ ደሞዝ ይከፍላል እንዴ በየወሩ በፔሮል ምናምን አልመሰለኝም። ያው ዘርፈ ብላ ይዘርፋሉ፣ ዘራፊዎች ናቸው። ይሄ ትልቅ ማፈሪያ ነው። ትናንት ቴዎድሮስ አስፋው ሲያነሳው ሰምቻለሁ። ክሬዲት መስጠት ስላለብኝ ለካ ትግራይ ውስጥ ያለው ታጣቂ ደሞዝ እየተከፈለው የሚኖር ታጣቂ ነው። አትሊስት በኢትዮጵያ ሚኒመም ዌጁ ላይ የሚያገኙ ማለት ነው። በነገራችን ላይ ሰው ወታደሮች ናቸው። ሳሚሱን ነው ያልከለው። ታጣቂ የነፃ አውጪ ምናምን ጥያቄ ምናምን ሳይሆን እነዚህ ሰዎች አብዛኞቹ አሁን ቅድም እንደተነሳው መከላከያ ሆኖ ከደሞዙን ከ2013 ጀምሮ የሚከፈለው ባክፔ የሚከፈለው ምናምን ከሆነ ለምንድን ነው ዲዲአር የሚፈልገው? ለምን ይፈልገው ዲዲአር? እንደዚህ ደሞዝ እየበላ በጣም ህወሓት የተዋረደበት ወቅት ነው። በነገራችን ላይ በጣም ይህ አንደኛው ቁም ነገር ነው። ሁለተኛ ጀነራል ታደሰና በሱ ዙሪያ ያሉ ሰዎች ፌደራል መንግስቱ እኮ በሚገባውን ገንዘብ ስላልሰጠን ነው ብለው ነው መልስ የሰጡት። እኔ ያለኝ መረጃ እሱ ነው። እኛ ምን እናድርግ? እኔ አሁን ፌደራል መንግስቱ ቆም ብሎ ማሰብ አለበት ብዬ ነው ማምነው። የኔ ኤርሚያስ ነኝ የማስበው። የደሞዝ ገንዘብ ካላከ አሁንም ቢሆን መላክ አለበት ብዬ አላምነው ፌደራል። በነገራችን ላይ ትግራይ ውስጥ የሚሰበሰብ ግብር የለም። አንዳንዶች በትግራይ ሀብት በትግራይ ምናምን ሲሉ ያለው እሰማለሁ። ውሸት ነው፣ እንደዛ የሚባል የለም። ፌደራል መንግስቱ እየደጎመ ነው እየተኖረ ያለው። አሁን ፌደራል መንግስቱ ይሄን መረጃ አውቆ ይሄን መረጃ ይዞ ሰራዊቱ በትንሹ 4000 ብር ነው የሚከፈላቸው። ትንሹ 4000 ብር ነው። ይበቃል አይበቃም እያልኩ አይደለም፣ እዛ ክርክር ውስጥ አልገባውም። ትንሹ 4000 ብር ማለት ይሄ ተራው ማለት ነው። የ2013 14ቱ ማለት ነው። ይሄ 4000 ከሆነ ኢማጂን መከላከያ ውስጥ የነበረው ምን ያህል እንደሚከፈለው ማስላት ይቻላል። ይሄ ዲዲአር አይጠይቅም። ለምን የሚጠይቀው ዲዲአር? በተለይ መከላከያ የነበረው ልዩ ኃይል የነበረው ፌደራል ፖሊስ የነበረው ባክቤም ሆኖ 18 እንግዲህ ከ2013 ጀምሮ አስቡት ከመጣለት ባክቤ የዛ የሚሊቴሪ ሆኖ ሲያገኝ የነበረውን ነገር ካገኘ
ለምንድነው ዲዲአር የሚጠይቀው? ለምን ሞኝ ነው ዲዲአር ጠይቆ የሚወጣው? አንድ ፓርት ኦፍ ጆብ እኮ ነው የሆነለት። ስለዚህ አሁን ግልጽ ነው ዲዲአር ለምን እንደማይሰራ ዲዲአርን ለምን እንደሚጋፉ ግልጽ ነው። ፌደራል መንግስት ከለከለ። አሁን ስሙን ብጠራው ደስ ስለሚለው ለተው ስሙን አንድ አምስተርዳም ያለ ቀድሞ ይሳት ምንሰራ የነበረ ምንም ፖለቲካ እድሜ ልኩን ፖለቲካ ዜሮ የሆነ ልጅ አለ። እድሜ ልኩን ይሳት ነበርና በቃ ምንም ጥቁር ድንጋይ እንደማለት ነው ማፍሰስ ነው እሱ ላይ እና ብሎ ጽፎ አየሁት። የትግራይ ኃይሎች ሆይ ጣታችሁን ወደ ፌደራል መንግስት ጥይቱን ምንም ከሆነ ወደ ፌደራል መንግስት አነጣጥሩ። ያልከፈላችሁ እኮ ፌደራል መንግስት ነው የሚል ጽፏል። እንዴ የታገር ነው ለዲዲአር ለሚሰራለት አካል ብለ ተስማምተ በፊርማ ተፈራርመ የወር ደሞዝ የምትሰጠው ሚስተር አምስተርዳም? የሱ ፖለቲካ ይገባዋል ወጋየው። ተንኮለኛ ነው እንጂ ፖለቲካ ይችላል እሱ። አሁን ነው እየነፈሰበት ሄደ። ምንም በቃ የጥቁር ድንጋይ ያለ ውሃ ቢፈስበት በቃ ብድግ ይዛም ይዝና አንድ ቀን ያገኘውን አብይ እኔና አብይ የሚል ማለት ነው። ኤኒዌይስ እሱ ውስጥ አልገባም። ፌደራል መንግስት ስለሆነ ገንዘብ ደሞዝ የከለከላችሁ ጣታችሁን ወደ ትግራይ ወደ ምናምን ሳይሆን ወደ ፌደራል መንግስት አነጣጥሩ ይላል። በየትኛው ዓለም በየትኛው አገር ነው ዲዲአር ልትሰራ ካምፕ ውስጥ የከተትከው ሰው ፔሮል እያመጣ የፈረምክ 4000 6000 8000 የምትከፍለው 10000 የምትከፍለው? ይሆን ያለው ይሄ ነው። እነዚህ ሰዎች they keep ሰራዊቱን እየጠበቁት ነው። በማን? በፌደራል መንግስት ገንዘብ ሰብሲዳይዝ በሚያደርገው ድጎማ በሚሰጠው። ለዚህ ነው ጀነራል ጻድቃን መጥቶ 13 ቢሊዮን ብር ተመድቦ ድጎማ ፌደራሉ ሰጥቶ 9 ቢሊዮኑን 67 በመቶ አለ 70 በመቶ በላይ የሚሆነውን ታጣቂው ይወሰድ ያለው የታጣቂው አዛዦች ይወሰዱ ያለው። ለዛ ነው አሳፋሪው ግን ምንድነው 4000 ብር ምንም ማድረግ ቱ ቢ ሆነስት ታጣቂው አንድ ልብስ ሁለት ልብስ ቢቀይርበት ያልቃል። ልጆች ይኖራቸዋል ብዙዎቹ። ልብሱ ነው የሚበጣጠሰው፣ ህይወቱ ነው የሚበጣጠሰው። እዛ ነው ካምፕን ያለው። ምናልባት ሱስ ይጀምራል፣ ሲጋራ ያጨሳል፣ መጠጥ ይጠጣል፣ አዳዲስ እንትኖችን ይለምዳል። ግን ባክኖ ይቀራል። ለነሱ ፐርፐዝ ለነሱ ዓላማ ሲባል ማለት ነው። ስለዚህ በአንድ በኩል ውርደት የሚሆነው ዲዲአር ይሰራልኝ ብለ ካምፕ ተቀምጠ ደሞዝ ይከፈለኝ ማለት ምን የሚሉት ነው? እኔ ይሄ መኖሪያ ቤት ይሰጠን መስሪያ ቦታ ይሰጠን የሚለውን እደግፋለሁ። ምደግፈው ምንድነው ወደ ማህበረሰቡ የሚቀላቀሉ ከሆነ ልክ ነው ያስፈልጋቸዋል። በቃ ያኔ የሆነ ነገር ሆኗል። ቤትም ዘራፊ ያለ ሲዘርፈው የሚከርመው ያ ጥያቄያቸው መስሪያ ቦታ ይሰጠን ያሉት መኖሪያ ቦታ ቤት ይሰጠን ያሉት እንዳቅማቸው ይሰጣቸው። እሱ ትክክል ነው ብዬ ነው ማምነው። ስለዚህ አንደኛው ገጽታ በርግጥም በሚያገኙት ደሞዝም ቢኖራቸው የተቸገሩ ሰዎች አሉ። ይሄ ሁለተኛው ቁም ነገር ነው። ስለዚህ እኔ በሁለት ሳይድ ነው ማየው፣ ክሊር እንድትሆኑልኝ። የጠራ ነገር የለኝም። ይሄ እውነተኛ ትክክለኛ ከብሶት የወለደው ከምናምን እና ብዬ የምልበት ገጽታ አለው። ቲፒኤልኤፍ እና ፈትለወርቅ ሞንጆሪኖ ከሻቢያ ተልኮ ወስደው በዚህ መልኩ መበጥበጥ፣ በዚህ መልኩ ወደ ጦርነት መግባት፣ ታደሰ ወረደ ማንሳት፣ ከፌደራል ጋር ያለውን ነገር ሙሉ ለሙሉ መቁረጥ፣ ፕሪቶሪያ ስምምነትን ማፍረስ፣ ከዛ ወደ ጦርነት መግባት የሚለው ደግሞ ገጽታው አለው። ሁለቱም ገጽታ ነው ያለው ማለት ነው።
የቱ ጊዜ ያጠራዋል? ይሄ ሁለተኛው ነጥብ ነው። ሶስተኛ ትንሽ የገራረሙኝን ነገሮች ልጨምርና ላጠቃል። የሚገርመው ለዚህ ጉዳይ ተከላካይ ሆኖ የመጣው የሻዕቢያ የፕሮፓጋንዳ ክፍል ነው። በነገራችን ላይ የማረጋጋት ስራ ለመስራት ሮጦ የመጣው የሻዕቢያ የፕሮፓጋንዳ ክፍል ነው። ሶስተኛው ነገር የገረመኝ እሱ ነው። ሁላችሁም የምታውቁትን አንድ ተቋም ነግራችኋለሁ። ዛሬ ተረጋጉ ብሎ ነው፣ ተጋሮች ተረጋጉ ነው ያለው። ሂዱና ግቡዩት። ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የምታውቁት ስለሆነ ሴንተር ፎር ሪሰርች ኤንድ ዶክመንቴሽን ብላችሁ ግቡና ይሄ ማለት ዋነኛው የሻዕቢያ የፕሮፓጋንዳ ክፍል ማለት ነው። በነገራችን የማረጋጋት ስራ ተሰጥቶታል። አረጋጋት ብሎ ህዝብ እንዳይደናገር ብሎ ነው ርዕስም የሰጠው። እንዳቷ አንዳርጋቸው ህዝብ እንዳይደናገኛ ምንናገር አይነት ችግር የለውም ነገሮች ስሙዝ እየሆኑ ነው እያለ ያለው የሻዕቢያ የፕሮፓጋንዳ ክፍል። ብልጽግና የውሸት መረጃ እየሰጠ ነው። የብልጽግና ውሸትን እንዳትቀላቀሉ ሰራዊቱን ለመበተን እየሰራን ያለው ብልጽግና አልተሳካለትም። ግን አሁን ነገሮችን እያረጋጋን ነው። የሻዕቢያ ፕሮፓጋንዳ ክፍል ብልጽግና የውሸት መረጃ እየለቀቀ ነው። ዛሬ ነማሾ በየነ ከሰራዊቱ ጋር አጉላ ላይ ተነጋግረዋል፣ ተወያይተዋል። ተነጋግረው ሰራዊቱን ወደ አንድ አምጥተውታል። በመቀሌ የተደረሰበት ስምምነትም ተነግሯቸው ከነማሾ በየነ ጋር የተሳካ ውይይት ተካሂዷል። ዶክተር ደብረጽዮንም ውይይት የተደረገበት ነገሮች ላይ ተሳክተዋል። ጥያቄውን እየተመለሰ ነው። ይሄን የሚለን ሴንተር ፎር ሪሰርች ኤንድ ዶክመንቴሽን። ሌላኛው ደግሞ ሌላኛው ገጽታ ማለት ሻዕቢያ አረጋጊ ሆኖ ሲመጣ ማለት ነው። እቺንም ከግምት ውሰዱ። አራተኛና የመጨረሻው በህወሓት ፖለቲካ ኃይሎች፣ የሚዲያ ሰዎች፣ የህወሓት የፕሮፓጋንዳ ክፍል እና በትግራይ ፖለቲካ ኃይሎች መካከል ያለው ዱላ ቅረሽ ስድድብ ነው። ደግሞ ሌላው አራተኛውና ማጠቃለያ ነጥብ እሱ ነው። እርስ በራስ የሚሰዳደቡት ነገር መረን የለቀቀ ነው። ይዘገንናል። በጣም አዋራጅ ስድድብ ነው የሚሰዳደቡት። በተለይ ይሄ ሚዲያ ላይ ያሉ ፕሮፓጋንዳ ክፍል ላይ ያሉ የህወሓትም በአዘር ሳይድ ምናልባት በጀነራል ታደሰ ወረደ ሳይድ እነሱ እንኳን ብዙ አይደሉም፣ ስድብ ኢንፎርሜሽን ነው የሚሰጡት። ይሄ በተለይ የደብረ ጽዮን የህወሓት ሳይድ ያለው ውጪ ያለው ዲያስፖራ ያለው የአዳዲስ ድመት ምናምን የምትሉት ይሄ ኢየሱስ ጌታ ነው ወደ ህወሓት ጌታ ነው የተቀየሩት። በቃ የስድብ ጎተራ፣ ያውም ደግሞ እርስ በራስ ነው የሚዘረጣጠጡት። እንደዚህ ዘመን የትግራይ ልሂቅ ባይዘዌ ተበታትነው አያውቅም። የትግራይ ጽንፈኛ በተለይ እንደዚህ ዘመን ተዋርዶ አያውቅም። ጽንፈኛው ነው ያልኩት። የሰው ያማስላል። ኦነግ እንዲያለ የኦነግ ሰዎች እንዲያሉ ምናምን የሰው ያመዛቆ ሀገር እየፈረሰ ትግራይ እኮ እየፈረሰች ነው። ከምሬ ነው እየተናገርኩ ያለሁት፣ እያዘንኩ ነው የምናገረው። ኦነግ ምናምን አሰብ አያገባንም አለ ምናምን ቀይ ባህር አያገባንም ያለ የኦነግ ምናምን ይላል። ትግራይ እየፈረሰችልን ነው። ሻዕቢያ እያፈረሳት ነው። እነ ደብረጽዮን እያፈረሷት። ከዛ ደግሞ መረን የለቀቀ ስድድብ እርስ በርሳቸው
በጣም ይዘገንናሉ በነገራችን ላይ አንዳንዴ ቆም ብለው ቢያዩትም እንደው እንዴት ነው አካሄዳችን በዚህ ልክ ሰው ስለሚታዘበናል ምናወጣቸው ቃላቶች ትክክል ናቸው ወይ በተለይ የደብረጽዮን ቡድን ጋር ያለው ይሄ ህወሓት ቡድን ያለው ገራሚ ነው አሁን አንዱን ሙልጭ ሲያደርጉት ነው የኦህዴድ ተላላኪ ይሏቸዋል የባንኮኒ ሰካራም ይሏቸዋል ጋዜጠኞቹን ስም እየጠሩ የባንኮኒ ሰካራም የታደሰ ወረደ ገንዘብ ተከፋይ ደንሱ ገንዘብ ሲጥልል ለምታወራ ዋነኛ ጠላታችን የትግርኛ ተናጋሪ ተጋሮች ናቸው እንደዛ ነው የሚል ዲፋይን የሚያደርጉት ሶ አንዱ አይ ቲንክ ዳዊት ከበደ ነው ሰለባ የሆነው በዚህ ጉዳይ እሱ መልስ ይስጥበት እዛ እሱ አልሰጥም ግን ጋዜጠኛ ዳዊት ከበደ ያነሳቸው አንድ 4-5 ቁም ነገሮች አሉ ትክክል ናቸው ትክክል አይደሉም ሌላ ጉዳይ ነው ማለት ይሄ ኬስ ምን አይነት ኬዝ ነው ሚል አንድ 4-5 ነጥቦች አስቀምጧል እሱ ከሱ ተነስተው ነው የኦህዴድ ተላላኪ የባንኮኒ ሰካራም ምናምን ያሉት ማለት የደህንነቱ ክፍል ምናምን ያሉት ማለት ሶ ጋዜጠኛ ዳዊት ከበደ አንድ 4-5 ነጥቦች አንስቷል ምናልባት እንደማጠቃለያ ያለው ወስዶ ይችላል ምንድነው የሚለው እሱ ይሄ ነገር አጭርም ረጅምም እጅ ያለው ነው የሚለው እሱ ሙሉ ለሙሉ ነው መስማማው በዚህ ዳዊት ከበደ ልክ ነው ብያምናለሁ አጭርም እጅ አለ ረጅምም እጅ አለ አይግለጸው እንጂ ሁለተኛ ዳዊት ከበደ ምን ይላል ጉዳዩዋ ከፍየሏ በላይ ነው ይላል ዳዊት በዚህ ሙሉ ለሙሉ ነው መስማማው ችግር የለም ይያልኩ አይደለም ከችግሩ በላይ ሌላ ችግር አለ ብንናገርም ችግር አለ እንዳለው ሰው ማለት ነው ግምገማ ላይ ተናገሩ ችግር አለ ግን ችግሩን ብንናገር ደግሞ ችግር አለ ከፍየሏ በላይ ማለት ነው ጩኸቱ ከፍየሏ በላይ ነው የሚል ነገር አንስቷል ሼር አረጋዋለሁ ቀደም እንዳነሳውት የታጣቂዎቹ ልብሳቸውን ምናቸው ህይወታቸው ምስቅልቅል ያለ ላይፋቸው የተበላ መሆኑ ግልጽ ነው ከዛ በላይ ግን ሚሽን ያለ ነገር አለ ሁለተኛ የሚያነሳው ነገር እሱ ነው ሶስተኛ ዳዊት ከበደ ምን ይላል ትክክለኛ አላማውን የሚያውቁት በጣም ጥቂቶች ናቸው ሌሎቹ እኔ ቃል ነው ይሄ ጅራሬዎች ናቸው ነው ይያላል ትክክለኛውና ለምሳሌ ትላንትና ከ450ዎቹ ትክክለኛውን አላማ የሚያውቁት ከ10 አይበልጡም ነው የሚለው ሌላው በደሞስም ጅራሬ ሆኗል ነው ጅራሬ ነው ይቃልናል ስለዚህ ትክክለኛ አላማውን የሆነ ነገር አለ ሌሎቹ መናጆ ሆነዋል ነው ይያለን ያለው ሶስተኛ ቁም ነገር ያስቀመጠው እሱ ነው ዳዊት አራተኛ ምን ይላል ዳዊት ድብቅ ተልኮ ካላቸው ውስጥ በተለይ ብሎ የአርሚ 22 አዛዥ ኮሎኔል ገብረስላሴ የሚባለው ይሄ አሰማርቶ ወደ መቀሌ ወደ ታደሰ ወረደ ኦፊስ ምናምን ያወሰደው የአርሚ 22 አዛዥ ኮሎኔል ገብረስላሴ ይባላል እሱ ዋነኛ ትልቅ ተልኮ አለው ነው የሚለው ዳዊት ከበደ ያን ሲያብራራ ምን ይያለን ያለው ይሄ ኮሎኔል ገብረስላሴ የአርሚ 22 አዛዥ አንድ ልጅ አለው አንድ ልጅ አለው ወንድ ልጅ ይሄ ልጅ የኮሎኔል ገብረስላሴ ልጅ ነፍስ አጥፍቷል ነፍስ ያጠፋት ደግሞ ብዙ መነጋገሪያ የሆነችው ዘውዱ ሀፍቱ የምትባል ልጅ ናት ይሄ በጣም ታስታውሳላችሁ ሚዲያ ላይ ትልቅ መነጋገሪያ ነበርና ሰላማዊ ሰልፍ የተወጣበት ማለት ነው በዚህ ልጅ ላይ እቺ ልጅ ነፍሷን ያጠፋው የኮሎኔል ገብረስላሴ ልጅ ነው ፖሊስ ራሱ የኮሎኔሉ ልጅ ስለነበረ መያዝ አቅቶት እንቢ ብሎ በኋላ ሰላማዊ ሰልፍ ተወጥቶበት ነው የተያዘው ልጁ በዘዌ ትግራይ እንደሱ ሆኗል ፖሊስ በጣም እኮ እኔ
የዝቅጠቱ ሌቭል እኮ አማያሳፍሩ። አሁን ኦሮሚያ ምናምን አብይ አህመድ ምናምን ብልጽግና እያሉ ሲያወሩ ሳያቸው እጅግ የናኳቸው ሲሄን ነው። በነገራችን ትግራይ ውስጥ ታውቃላችሁ ስታስሩ ከማጋ ትስስር አለው ያ ሰው ቢታሰር የሚጠይቀው አለ የለም የሚቆጣን አለ የለም ብላችሁ ነው የምታስሩት የምትፈቱት። በዚህ ደረጃ ተደርሷል። በነገራችን በጣም በጣም ዘግናኝ የሆነ ደረጃ ነው የተደረሰው። ወንጀል ሰርቶ አይ የከሌሊ ስለሆነ አደገኛ ነው። ፖሊስ እኮ ነው ፖሊስ። ከአቅሜ በላይ ነው ብሎ የሚጽፋሉ። እንደዛ እኮ አይታችኋል። ያ ጽምዶ በሚል ሲንቀሳቀስ የነበረው ሰውዬ በቁጥጥር ስር ዋለ ተብሎ ፖሊስ እኮ ከአቅሜ በላይ ግፊት ስለገጠመኝ ይሄን ሰውዬ አስሬ ማቆየት አልችልም ብሎ ነው የለቀቀው። የለም ህግ የሚባል ይሄ ልጅ የኮሎኔል ገብረስላሴ ልጅቷን አሰቃቂ በሆነ መንገድ ይገላታል። ከገደላት በኋላ ይሰወራል። መሰወር ሳይሆን አለ ግን መያዝ አልተቻለም። ከዛ የመጣምጣ ብለው ሰላማዊ ሰልፍ ወጡ። ከ8 ወር በኋላ ተያዘ። አንዷ ዘውዱ ሀብቱ ናት። ሌላ 2 ሰው መግደሉን አላውቅም። ከ8 ወር በኋላ ተያዘ ባለው መረጃ። ከ8 ወር በኋላ ከተያዘ በኋላ እድሜ ልክ ተፈረደበት። ተመልከቱ እንግዲህ ለኮሎኔል ገብረስላሴ የዛች ልጅ ህይወት መጥፋት ወይም የነዛ ልጆች ህይወት መጥፋት አይደለም ያሳሰበው፣ የሱ ልጅ እንዴት እስር ቤት ይገባል ነው ያሳሰበው። በዚህ ቅሬታ ውስጥ ገብቷል ኮሎኔል ገብረስላሴ። ቅሬታ ውስጥ ገብቶ የሆነ ብጥብጥ ተነስቶ በብጥብጡ ልጁን ከእስር ቤት ማውጣት ይፈልጋል። ዳዊት ከበደን ስሙት ይልና ከዚህ በላይ ያለው የትግራይ አስተዳደር እዚህ ደረጃ ደርሷል። ለፈትፋቶች ነው እየነገርኳቸው ያለሁት። ሌላ ቦታ ለምትፈተፍቱ እዚህ ደረጃ ደርሷል። እህትን ገሏቸው የኮሎኔል ስለሆነ 8 ወር ሳይያዝ የተሽሞነሞነ በቁጥጥር ስር ውሎ እድሜ ልክ ሲፈረድበት ኖ የኔ ልጅማ አይፈረድበትም። አኒማል ፋርም ነው ሀገሩ፣ የእንስሳት ስድር ናት ትግራይ። ስለዚህ ብጥብጥ ተፈጥሮ ሁከት ተፈጥሮ ጦርነት ተፈጥሮ ልጁን መፍታት ይፈልጋል። አንዱ የሚነግረን ይሄንን ነው ዳዊት ከበደ። እንዲህ አይነት ክልል ሆኗል ትግራይ። 5ኛ የትግራይ ኃይሎች እና አመራሩ ሰራዊት ውስጥ ክፍፍል አለ ነው የሚለው። ዴሪቬቲቭ ያደረጉት ክፍፍል አለ ነው የሚለው በአመራሮቹና በሰራዊቱ መካከል። ምን አይነት ክፍፍል ነው? ዴሪቬቲቭ ነው የሚያያቸዋለሁ። የኔ ነኝ ወሰድኩት። እሱ የተናገረውን ግን ቃል በቃል አንሳ። አንደኛ አንዱ ወገን ካልደፈረሰ አይጠራም የሚል አለ። ካልደፈረሰ አይጠራም የሚል በኃይል ማለቅ አለበት የሚል አለ። አንደኛው ክፍል ከታጣቂው አዛዦችም ከፖለቲካ ኃይሉም ማለት ነው። በፍጹም ወደ ጦርነት መግባት አለብን፣ ካልደፈረሰ አይጠራም፣ በኃይል በጦርነት መጨረስ አለብን ብሎ የሚያስብ የታጣቂ አዛዥ አለ፣ ፖለቲከኛ አለ። ዳዊት ከበደ ነው የነገረኝ። በሌላው ወገን ደግሞ አይ የፕሪቶሪያ ስምምነት የሚባል አለ፣ በአግባቡ የተፈጸመ እንዳልሆነ ይገባናል፣ የምፈልገውን ነገር እያገኘን እንዳልሆነ ይገባናል፣ ግን ያገኘነውን አግኝተን በሰላምና በድርድር እንጨርስ የሚል ደግሞ ሌላ አካል አለ። እሱ ዳዊት ከበደ ጀነራል ታደሰ ወረደን እዚህ ኮራ ውስጥ ይከተዋል። እሱ ለኔ ግን ጥሩ ምልክት ነው። አንደኛ ከነ ዳዊት ነው የመጣ ያለው።
በቅርበት ከሚከታተሉ ሰዎች ሆፕፉሊ ከፕሬዚዳንቱ ጋር ፒአር ያለው ይመስለኛል ስጠረጥር ለጀነራል ታደሰ ወረደ የፒአር ስራ ሰርቪስ የሚሰጥ ይመስለኛል እርግጠኛ አይደለም ግን እንደዛ እጠረጥራለሁ የሆነ ምልክቶች ያሳዩኛል ፒአሩ ተከፍሎት ምናምን ይሄን ዝብርቅርቆስ መግባት አይፈልግ ከልቡም ሊሆን ይችላል ስራ ነው ብሎ ስራዬ ነው ብሎም ሊሆን ይችላል መብቱ ነው I don't think ይሄ ወደ ተላላኪ የባንኮኒ ምናምን እሱ ዝም ብሎ ቀጣፊዎችና በቃ ጥላቻና ያው እርስ በራስ እንትን ስለሆነ ሶ ይሄ ትልቁ ነገር የመጠቃለያ ነው የማይሆነ በእዛ ታጣቂ አዛዦችና በታደሰ ወረደ መካከል የሆነ ልዩነት አለ ማለት ነው ከነሱ ነው አንደበት ነው እየሰማን ያለነው በአንድ ሳይድ የፈለገ ነገር ይምጣ ጦርነት ውስጥ እንግባ ካልደፈረሰ አይጠራም ብሎ የሚያስብ አካል አለ በአንድ ሳይድ በሌላ ሳይድ ደግሞ አገምጠቀም ግዴለም ይያለ የሚል አካል አለ በሰላም በድርድር በውይይት ምናምን የሚል አካል አለ እውነቱን ነው ከልቡን ነው ካንጀቱ ነው ካንገቱ ነው መልስ የለኝም ጀነራል ታደሰ ወረደን ብትጠይቁኝ ግን እኔ ትረስት ስላጣውበት ዜሮ ትረስት ነው ያለኝ ዜሮ ትረስት ነው ያለኝ ታደሰ መሄድ አለበት ብሎ ከሚያምኑ ሰዎች ነኝ ምን ይምጣ ሌላ ሶሉሽን ሊኖር ይችላል እንጂ ከዚህ በኋላ በጀነራል ታደሰ ወረደ ተማምነ ትግራይ ውስጥ የሆነ ሰላም ይመጣል ብሎ ማመን የዋህነት ነው ብዬ ነው ማሰብ ቂልነት ነው ብዬ ነው ማሰብ ምን አይነት መፍትሄ አለ ሌላ ጊዜ ሐሳብ ሰጣለሁ ታደሰና ወርዶ ምን አይነት መፍትሄ ይመጣል መፍትሄዎች ይኖራሉ ስለዚህ እኔ አሁን ያየሁት ነገር በጥቅሉ ሳጠቃልለው እዛ ውስጥ ያለው ሲሪየስ የሆነ ትልቁ ኮር ፖይንት ለኔ ማጠቃለያዬ የሆኑ አካላቶች አሉ ባስቸኳይ በፍጥነት ጦርነት ውስጥ እንግባ የሚሉ የሆኑ አካላቶች አሉ እያለዘቡ መሄድ የሚፈልጉ መጨረሻቸው ምንድነው አላውቅም ስለዚህ ይሄ ነው ያለው ሴናሪዮ ሶ የኔ እይታ በጥርጣሬም ጥርጣሬን ያልኩት ምክንያቱም ዴፊኒትሊ ይሄን ያለው ብዬ ለማለት ስለከበደኝ ማለት ነው ስለከበደኝ ነው ከምሬ ነው የምነግራችሁ ቁጭ ብዬ አሰብኩት የሻቢያ ስራ ነው የምናምን ስራ ነው በሚለው ሜንሊ ወደዛ ኢንክላይን ያደርገኛል ሪል ደግሞ የሆነ ችግር ያለባቸው ወጣቶች አያለው ስሜት ያላቸው ለውጥ የሚፈልጉ ሰላም የሚፈልጉ ኑሮ ይከበዳቸው ምስቅልቅል ያለባቸው ሶ በቀላሉ ልታነሳሳቸው ምችል ወጣቶች አሉ ስለዚህ በሁለቱ መካከል ያለ ነገር ሴናሪዮ አለ ነው ብዬ ነው ማሰው ይሄ አንደኛው ማጠቃለያ ይሄ ሁለተኛ ግን ይሄ ቶፕ ፖለቲከኛው የህወሓት ውስጥ ያለው እና ሚሊተሪ ውስጥ ያለው ለሁለት ተከፍሎ አንደኛው ወገን በፍጥነት ወደ ጦርነት መግባት አለብን ካደፈረሰ አይጠራም የሚል በኃይል እንሞክረው የሚል አለ ሌላኛው ደግሞ ይሄ ነገር አዋጣም ይቅርብን አይነት ስሜቶች አሉ ሶ እነዚህ ናቸው የምመለከታቸው ላይክ አርጉ ሰብስክራይብ አርጉ ሼር አርጉ ሌትሊ አርፋጆ ናቸው የመጣችሁ ወደ ኋላ ሄዱና ተመልከቱ መልካም ቀን